ወንድሜ እንዴት ነህ? እንኳን አደረሰህ። ስለ ጥንተ ስቅለቱ ለመድኃኔዓለም በደንብ አስረዳን። ቤተሰቦቻችን አካውንታችን እየተንቀሳቀሰ አይደለም። ሁላችሁም ሰብስክራይብ ወይም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ያድርጉ። ቤተሰብ ይሁን። ሁላችሁም እንኳን አደረሳችሁ አደረሰን። ወንድም ዓለም ጥቅምት 27 ስለሚከበረው ስለ ጥንተ ስቅለቱ ለመድኃኔዓለም ንገረኝ ነው ያልከኝ ጥሩ ጥያቄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ሃይማኖትን መመስከር እንዲገባ እኮ ከመዝ ነአምን ዘአልቦቱ በሰማያት ወአብ በዲበ ምድር። በሰማይ ያለ እናት ከአብ መወለዱን በምድርም ያለ አባት ከድንግል ማርያም መወለዱን እናምናለን። ይህንንም አባቶቻችን ሊቃውንት ቤተ ክርስቲያን ቅድመ ዓለም ከእግዚአብሔር አብ ያለ እናት አካል ዘም አካል ባሕሪ ዘም ባሕሪ የተወለደ ተቀዳሚ ተከታይ የሌለው አካላዊ ቃል ድኅረ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ አባት መለወጥ ሳያገኘት ዘር ምክንያት ሳይሆን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ወልደ እግዚአብሔር በመለኮቱ ወልደ አብ በትስብእቱ ብለው አምልተው አስፍተው እንዲያስተምሩን ኮ ከመ አሐዱ ውእቱ ባሕቲቱ ውእቱ አምላክ ወሰበ ኅቡረ ኮ ትርጉሙም እርሱ በተዋህዶ ሰው የሆነ አምላክ ነው ማለት ነው። ሃይማኖተ አበው ዘጎርጎርዮስ ምዕራፍ 35 ከቁጥር 21 ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው የአምላክን ልጅ አሰሩት፣ በዕጣ ጎተቱት፣ በፍቅር ተከተላቸው፣ በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተለ ወሰዱ። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት። በመኳንንት በሚፈርደው በእርሱ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ አለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አጽንቶ ፊቱን ጸፋው። የመላእክት ሠራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያህል ትዕግሥት እንደምን ያለ ትዕግሥት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ቅዳሴ ዘቅዱስ ዮሐንስ አፈወርቅ ምዕራፍ 46 ከቁጥር 52 መጋቢት 27 በቃል መናገሩ በልብ መታሰቡ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለቱ የሚታሰብበት ቀን ነው። ይሁን እንጂ ሊቃውንተ ቤተ ክርስቲያናት በዲሜጥሮስ ቀመር መሠረት አጽዋማትን በጠበቀ መልኩ ከትንሣኤ በዓል በፊት ያለውን ዓርብ ስቅለት ተብሎ እንዲከበር ስርጸት ሰርተዋል። መጋቢት 27 ቀን ደግሞ በዐቢይ ጾም ላይ ስለሚውል ደስታ ስለሌለ በዓል ማክበርም ስለማይፈቀድ ወደ ጥቅምት 27 ተዛውሮ ደስ ብሎን ጥንተ ስቅለቱን እንድናከብረው ቤተ ክርስቲያን ስርጸት ሰርታለች። ጥቅምት 27 ዝክረ ጥንተ ስቅለቱን ቤተ ክርስቲያናችን ጌታችን ስለፈጸመልን የማዳን ሥራ በመስቀሉ ወበቃሉ አበዮሙ ለአበዊነ በመስቀሉና በቃሉ አባቶቻችንን ከፍ ከፍ አደረጋቸው እያለች እየዘመረች ታስበዋለች። ከዚህም በተጨማሪ ጥቅምት 27 በወርሃ ጽጌ ውስጥ ያለ በመሆኑ እስመ ውእቱ ክብሮሙ ለቅዱሳን መድኃኒቶሙ ለጻድቃን አሰርገዋ ለምድር በጽጌ ሮማን ስብሐተ ዋህድ ዘምስለ ምሕረት በመስቀሉ ወበቃሉ አበዮሙ ለአበዊነ እያለች የቅዱሳን ክብራቸው የጻድቃን መድኃኒት የሆነው ጌታ ምድርን በአበባ የሚያስጌጣት እንደሆነ በመመስከር ትዘምራለች። እስመ አንተ ትክል አንሥኢቲ የእግዚኦ ወበቃልከ ለለምጽ አንጻሕከ ወበጽጌያት ምድር አሰርጎከ ወበመስቀልከ ለጻድቃን አብራህከ ልታነጻኝ ይቻልሃል አቤቱ ለምጻሞቹም በቃልህ አንጽተሃልና እያሉ አባቶቻችን በመስቀሉ ለጻድቃን ማብራቱን እያሰቡ በዓሉን በመዝሙርና በደስታ ያከብሩታል። ወበከመ ሙሴ ሰቀሎ ለአርቤ ምድር በገዳም ከማሁ ሃለው ለወልደ እጓለ እመሕያው ይሰቀል። ሙሴ እባብ በምድረ በዳ እንደሰቀለ የሰው ልጅ ክርስቶስም ይሰቀል አንድ አለው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 14 ብሎ እንደተናገረ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ነው። ክርስቶስ ስለ ስቅለቱ ሲናገር ምሳሌ የሚሆነው ሙሴ በምድረ በዳ የሰቀለውን የነሐሱን እባብ ሙሴ እባብ በምድረ በዳ እንደሰቀለ የሰው ልጅ ክርስቶስም ይሰቀል ዘንድ አለው ብሎ ምሳሌውን ተናግሯል። ኦአዳው ለለሐኳው ለአዳም ተቀነዋ በቅንዋተ መስቀል ኦአጋር ለአንሶሷ ውስተ ገነት ተቀነዋ በቅንዋተ መስቀል አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ ወዮ በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ ወይ እንዲል ቅዳሴ ዘዮሐንስ አፈወርቅ ስቅለቱን በዲሜጥሮስ ቀመር አውጥተን የጌታን መከራውን አስበን በስግደት ሕማማቱን እናስባለን። በዝክረ ጥንተ ስቅለቱ በጥቅምት 27 ደግሞ በመስቀል የተደረገልን አስበን እናመሰግነዋለን። ወስብሐት ለእግዚአብሔር።
ወንድሜ ይህን ትምህርት መጽሐፍ ቅዱስ ላይ ታገኘዋለህ። ወንድሜ አመሰግናለሁ። ሌሎችም ጥያቄዎች ሲኖሩኝ እጠይቃለሁ። ቤተሰብ ይህን የመሰለ ትምህርት ያስተማረን ለወንድም ዓለም ቃለ ሕይወት ያሰማልን። ደግሞ የድሮ አካውንታችን ስለተዘጋብን ይህን የመሰለ እና ቀጣዩ ቪዲዮ እንዲደርሳችሁ ሰብስክራይብ ወይም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ቤተሰብ ሁኑ። ደህና ሁኑልኝ። እኔ ተወዳጆች እወዳችኋለሁ። ደህና ሁኑ።